ኢትዮጵያውያን ስራ ፈላጊዎች ኢራቅን ጨምሮ ኦማንና እንግሊዝ መላክ ሊጀመር ነው ተባለ። ኢትዮጵያውያን ወደ ውጭ ሀገር ለመላክ ከመንግስታት ጋር በሚደረግ የሁለትዮሽ ስምምነት ኢራቅን ጨምሮ ወደ ኦማንና እንግሊዝ ሀገሮች ለመላክ ዝግጅት እየተደረገ መሆኑን የስራና ክህሎት ሚኒስቴር አስታውቋል። የስራና ክህሎት ሚኒስቴሯ ወይዘሮ ሙፈሪያት ካሚል ስራ ፈላጊ ኢትዮጵያውያን ወደ ኢራቅ፣ ኦማንና እንግሊዝ ለመላክ አገሮቹ ጋር ስምምነት ለማድረግ እየሰሩ መሆናቸውን ገልጾ በመካከለኛው ምስራቅ የተፈጠረውን ቀውስ ሲረጋጋ ወደ ስራ ይገባል ብለዋል። በበጀት ዓመቱ 8 ወራት በሀገር ውስጥ ለ2.8 ሚሊዮን በውጭ ሀገሮች ስራ ስምሪት ለሰለጠኑና በከፊል ለሰለጠኑ 447 ሺህ እንዲሁም በርቀት ለ20 517 ዜጎች የስራ ዕድል መፈጠሩን አስረድቷል። በውጭ ሀገር የስራ ዕድል የተፈጠረው ከዚህ ቀደም በሳውዲ አረቢያ፣ በኳታር፣ በጆርዳንና በተባበሩት አረብ ኤሚሬትስ እንደነበረ በአዳዲስ መዳረሻዎች ደግሞ በተለይም በጣሊያን፣ በኩዌትና በባህሬንን ጨምሮ 4 ሀገሮች መጨመራቸውን ሚኒስትሯ ተናግረዋል።